ማለት ለሷ ብዬ ከልጅሽ ውጪ ስማግጭ አልጋሪ ብታስቢ ያለቀት ምንድነው ያስገደድኩሽ? እናቴ ይችላል ለብላ ቁምጣና በጡስ ማሳጃ ፎቶ መላክ ማለት እኔ ለእናቷ ምን አይነት ሪስፔክት ሊኖርኝ ይችላል? ስለዚህ ጉዳይ ልጅሽ ታውቃለች ማለት ነው። ልጅ እንዴት ልታውቅ ትችላለች? ልጅ እያወቀሽ ነው እስካሁን ድረስ ነው ዝም ያልኩት። እንዴት ነው ዝም? አንቺ ማን ስለሆንሽ ነው እናትሽ ዝም ባይመጣ? አሎ ሃሊ እንዳትናገራት በእንደዛ አይቱ ነው የታ ነገርኩ። እንዳንተ እኮ ካሜራ እያስኩ በየሰው ቤቱ ጉዳይ መፈተፍት እኮ እሱን ተወውና ነገር እኮ ጉዳይ የተከበረ ስራ ቆርቆሮ ከገንዳ ጋር ከውሻ ጋር ነበር የሚተኙት። እዚህ ቤት አመጣኋቸው፣ ሶፋ ገዝቶላቸው ትምህርቷን እንድትቀጥል አረኳት። ምን ማለት ነው? ሴት ነበር ማለት ባይሩ ምን ማለት ነው? እኔ ላንቺ ቻሌንጅ ለመስጠት አንዴ ደፋቀና ይዘራው ተነጋግረሽ ከእናቴ ጋር በተገናኘው ቁጥር 10 ሺህ ራሳኒ ፓንት ምናምን ባጭር ቀሚስ አድርጋ ፎቶ ላከችል። በቃ ሰውነቷ ደስ አለኝ እናቷ 10 ሺህ ብር ወደ ላኩላት። ከመጣው ሴት ጠርተ ያስቀዘም ነው በቃ ዲቺ አንተ ቺኮኒ ቺ ንገረኝ ሲልሽ እኔ ያለው አልሽ እኔ ያንቺ ሰውነት ሰርችቶኛል እናትሽ ናፍቃኛለች ሲልሽ እሺ 10 ሺህ ብሩ ላከውና አቤት ናት ሄደ በቃ እናቷ በጣም አማለለች። ስሜቴ መጣ። እሺ ከእናትሽ ጋር ጊዜ ማሳለፍ ፈልጋለሁ እንዴት ነው ስላት እኛ እናቷን ገበያ ላይ መሸጥ ገንዘብ ምትሆን አለመለች። አንተም በንግግር እንት ትላታለህ እኔም እዚህ ጋር ይከፋችሁ ለዚህ እጂ በዚህ ቆሻሻ እጂ ሲደላግኝ አፈልግም አምሮኛል ምናምን ብለሽ አንዴ ጠራሽ እና ምንድነው እንደዚህ በጣም በእውነት ከሻወር እየወጣሁኝ ነበር። እሱ ድንገት ሲገባ በቃ ሌላ ጊዜ ታው ብዬ ማስቆምበት ነገር ማስቆም አልቻልኩም። ካቅሜ በላይ ነው የሆነው። ምን ማለት ይችላል ማለት እንዴ? አንቺ ምን ፈልገሽኝ አይደለም እንዴ መጣሽው? ብዙ ነገር ይሆንኩላት ልጄ፣ ካቅሜ በላይ ተፈተንኩባት ልጄ፣ ልጅነቴን ያጣሁባት ልጄ። ያኔ ተነኩሳል አጠገቤ ሲሆን እሷ ዞር ስትል ሌላ ነገር ነው የሚያሳየኝ ማለት ገንዘብ ፈልገ ሆናል ሰማኛ ልቀቀኝ እና ደግሞ ማለት እኔ ያልሰጧትን ህይወት ሰጥቷታል። የምፈልገውን ነገር እያደረገች ነው ከኔ ጋር ያለች ግን ያንን ማድረግ አትችልም ነበር። ወደ ዘይት ምንድነው ማናው ምን ታረጋት ነበር? ምንድነው ምንም አላረጋት ማናችሁ ምንድናችሁ? እሷ እንዳሰማም ጭምር ነው እንጂ ተመችታኛል ፈልጌያለሁ እኮ እውነቴን ነው። እንዴት ኮረኛ አልጋሌ ፓስ መሰከራለሁ ሰምኛለሽ አይደል? አጂ ደግሞ ነው አይደልሽ? ብጮህም የሚሰማኝ ሰው የለም። ይኸው እንደምታየው ግቢው ባዶውን ነው። ያንን ሙከራ አደረገ። ደፈረኝ በቃ ደፈረን ሚዲያ ባለው ብዥ ብሎብኝ ራሴን ከሆነ ሰዓት በኋላ ማገኘው ከሱ ጋር የሆነ ነገር ሆኜ ምናምን ከዛ መደጋገሙ በጣም ካቅሜ በላይ ሆነ። ለልጇም የምበቃ ሰው እንገባ ገንዘብ ስላለኝ ነው እናትና ልጅ ባንድ አልጋ ያጫወቱ ያሉት። በቃ ተሸፋፈነ ላስተካክለው ደብቄ ሞከርኩኝ ግን የሚስተካከል ነገር አይደለም። እንዴ ማን ፍቃድ ስለሰጠ ነው? ማን ፍቃድ ስለሰጠ ነው? እጄን ፍታኝ መጀመሪያ ደረጃ አልፈታም። ለምንድን ነው ድምጽ ትነግረኛ? እያንዳንዱ ነገር ትነግረኛለህ ወይስ አትነግረኝም? ምን አገባ በነፍስቶም ሰዓት ተካሚ ራሱ ከፊት ወይኔ ስለዚህ ጉዳይ ልጅሽ ታውቃለች ማለት ነው። ልጅ እንዴት ልታውቅ ትችላለች? ልጅ እያወቀሽ ነው እስካሁን ድረስ ነው ዝም ያልኩት። ለሷ ብዬ እኮ ነው ዝም ያልኩት እስካሁን ማለት ለሷ ብዬ ከልጅሽ ውጪ ስማግጭ አልጋሪ ብታስቢ ያለቀት ሰማግጫለሁ ማስገደደኝ ምንድነው ያስገደድኩሽ? እኔ ለልጄ ብዬ ነው ዝም ገንዘቤን ብለሽ ነው እንዴ? ምን ሆነሽ ነው? ላንቺ አንድ አዳር ምን ከፍሎ 20 ሺህ ብር ምናምን እኮ እዛ ቦሌ ያውለት ቦታ እኮ 6-7 ሴት ጋር ነው የምተኛው። ልተባበርሽ ብዬ ነው። እንደዚህ ነው ተጣጣ ካገኛ እኔ ጋር ምን ትሰራለህ? እኔ ምን መጀመሪያ ልጅ አይፈልግሽ አንቺ ነሽ። እሺ አሁን እሱን ተው፣ የእናንተን ጭቅጭቅ ለኔ ተው። አንቺ ነሽ ዛሬ ደውለሽ የጠራሽኝ። ሲቀጥል ደግሞ ሲጀመር ማለት እኔ ነኝ ያስደወልኳት። ሲጀመር ስማኝ እኔ ወንድም እዚህ ጋር እኔ ሰምቲንግ ግለሰቡን አሁን እዚህ ካሜራ ስለ ያስክ ሳውንድ ስለ ያስከና አላምንም። ማንነትህን ሲጀመር ማን ማስክ አድርገህ ኮፍያ አድርገህ ምናምን እዚህ ጋር ሌባ ብትሆንስ አንተን የሚገልጽ ሚዲያ ካል ነገር አሳየኝ። ችግር የለብኝም። እሺ አሁን ለካድራሽ ታቸው እሺ አሁን ተነግራለህ ምን ማለት ነው? ጠንሳሹ እሷ አይደል ማለት አሁን በሷ እሷን አስወጣትና ነግራለሁ። ይኸውልህ አታወራም። ሰማይ የምትፈልገው መረጃ ሁሉ እሷም አታወጣም። ስለሷ ጉዳይ ነው አይደል እዚህ ቤት ያለ ነው። ስለዚህ እስከሆነ ድረስ ንገረን። ምንድነው የምትፈልጉት? ምን ማለት ነው? ጠንሳሹ እሷ አይደለች ማለት የምን ጠንሳሽ ምናምን ነው እኮ አሁን ልጇን ልጥራስ። አሁን አንተ እሷ ምን ብላ ነው የጠራች ነው? እሷ አይመለከትም። እኔ አሁን እየጠየቅኩ ያለውን ነው የምትመልስልኝ። ሰማይ እኔ ወንድ እስቲ መጀመሪያ ተረጋጋና ምን ብለህ ነው ስለኔ? እሺ እዚህ ቤት ካሜራ አስቀምጠ እንዳልከው ሳውንድ ይዘህ ከሆነ መጀመሪያ ያወራችኝ የስልክ ጥሪ አሰማትም። የኔ ቤም ናፍቀኛል አንሶሎ ተለጥፋል ገሌ ተነጥፎላል ሽቶ እሱን እንድትል ያደረኩት ደግሞ እኔ ነኝ። ታኮ ስማኝ እቺ በጣም
በጣም ደነስ ሴት ናት። አንተም በንግግር እንትን ትላታለህ። እኔም እዚህ ጋር ይከፋችሁ ለዚህ እጂ በዚህ ከፋሻ አንቺ ሲደላግኝ አፈልግ እኔ ለልጅ ብዬ ነው እስካሁን እንደዚህ የሚያልኩት። ልጅ ለልጅ ብለሽ ሜሮን ራፊ ምን ሆነሽ ነው? ይኸውልህ አሁን አባ ቀስበር ስትይ ነበረበት እጅሽን አነሳሽው። እኔ ላይ በቃ ስነ ስርዓት ያዝ። አሁን ነገር ምንድነው የምነግርህ እኮ ምንድነው ቅድምም ጠንሳሽ አልክ ስለ ልጅቱ ስጠይቀ ሁለተኛ ስማይ አንዴ ታይም የለኝም 7 ሰዓት ላይ ስብሰባ አለብኝ እና 8 ሰዓት ምን ይኖረናል ጉዳይ አይደለም 7 ነገርኩ እንዳንተ እኮ ካሜራ ያስኩ በየሰው ቤቱ ጉዳይ መፈተፍት እኮ እሱን ተወውና ነገር እኮ ጉዳይ የተከበረ ስራ አለኝ 8 ሰዓት ምናምን ስራዬን እንድታቃሉ አልፈልግም መልከስከስ ነው ስራ ደግሞ ካሜራ ይዘ ምናምን ሳውንድ ይዘ ማዋረድ ነው ታዲያ ስራ ማለት እሺ ቀጥል ኤኒዌይ ስራውን ለኔ ተወልኝ ስራ ስላለኝ ስብሰባ ስላለኝ እዚህ ጋር አንተ ያበላሽውን ጥርስ ቶሎ ብያስተካክዬ ልብሴን ቀይሬ አይመለከተኝም እኮ እሱን በቃ ጉዳይን ግባ ልብሴን ቀይሬ ስለምወጣ ይሁሉ ጉዳይ ማውራት ከፈለክ መጠየቅ ከፈለክ የዚህ ጭንቅሌት መስማትና መጠየቅ ከፈለክ ከልጇ ጋር ከቤዛዊት ጋር ጨርስ። ቤዛዊት ምን አደረገች? ቤዛዊት ምን አላበይ ቤዛ ምንድን ነው ያለው? ቤዚቱ ካሜራኒ አይደን ደውም ምንክ ነው እጄን አሰብ ነው ምንድን ነው አይደለም ምንድን ነው ያለው? ማነው እሱ? ምንድን ነው ይፈጠር ያለው ቤት እንዴ? እሱ ምንድን ነው የሚያወራው? ታዩሱ ሌሎች ምንድን ነው ይፈጠር ያለው? ምን ያረጋው? ለምን ካሜራ ነው ሰው ይሰራል? ዳሜን ያየሽ ነው እንዴ? ዳሜን ይፈጠር ያለው እንዴ? ብዙ ማለት ምንድነው? ለምን ያሰራችሁ እንዴ? ቤት ምንድነው? እንዳትመስል እዚህ ጋር ማየ ምንድነው? ፈልግሻለሁ ካሜራ ይሁን ሰው ምንድነው? አሁን ስነ ማስረዳሽ ብዙ ምንድነው እየሆነ ያለው እንዴ? ቆይ ምንድነው በቃ ያየሽው ነው። ይሄ ካሜራ ይዛ መጣች ደነዝ ሰው ምንድነው ካሜራ ይዘሽ እሱ ምስል እሺ ስራ አሁን ይልሽ አትጩይ መጀመሪያ ነው ማለት እንዴ? ማለት ማወቅ ፈልጋለሁ። ዘው ብሎ ተገብቶ ሰው ቤት አትጩይ ነው ኖርማሊ ጋዜጠኛ ባይሉ ይባላል። አሁን ሳወቅሽ ልሰራ መጣቤት እኮ አሁን ምን ይልሽ እንዴት ነው ዝም አንቺ ማን ስለሆንሽ ነው እናትሽ ዝም ባይመጣ አሎ ሃሊ እንዳትናገራት በእንደዛ አይቱ ነው ይታ አንተ አታፍርም አይደል? አንተ አታፍርም እናት ወይ አዳም ዝም ዛሬ መሳሪያ ረስቼ መጣ እንደዚህ ልወረድ አይደል? እናትና ልጅን ሁለቱን ማን ይስተል ማለት ምን አገባ? እናትና ልጅ ምን አገባ እኮ መልሽ አሁን መልሽ ሀያት ካላቸው ሀያታቸው ራሱ ሃኒ ልል ይችላል ከፈለኩ ይኸውልሽ ሃኒ የኔን ተቀጠለው የውጪ እቅድ ወይ ደግሞ የውጪ ዘይ አይነት ስና አይመለከትም። ስለዚህ እናትንም ልጅንም ሃኒ ነው የምለው መፍትያ እኮ አስረጃት ነው ዝም በይና አስረጃት ምንድነው የምታውቂው ነገር እሷ ታውቃለች ስለምን እንደሚያውን በእናትሽ ደግሞ ዛሬ ይኸውልሽ እኔ አንድ ነገር ልንገርሽ አዳምጪ ዋው አንቺ ስሜት ይራስ ተቀሰቀሰ አንተ ስነ ስርዓት ይኸውልሽ አዳምጪኝ እኔ ከናንተ ጋር እዚህ ለማፌዝ አይደለም የመጣሁት እኮ ቤቴ ጋር ዝም በይ ብለኸኝ የምታዘኝ አንተ ማለት ሲቀጥል ማይ እንዴት ማታውቂ ሰው ቤት ታስገቢያለሽ ምን ማለት ነው? ብላ ካሜራ ደቅና ነው እንጂ እኔ ብዙ ነገር አይቻለሁ አይደል? ብዙ ነገር አልፈል አንቺ እኔ እንደዚህ ነው የምታወሪ ያን ስላለ እኔ ሴትነቴን አርክሼ እኔ መሰረት ማኖርሽ ልጅነቴ የመሴትነት አርክሼ ምን ማለት ነው ሴትነት? እኔ ነው ማለት ባይሩ ምን ማለት ነው? እኔ ላንቺ ቻሌንጅ ለመስጠት አንዴ ደፋቀና ብዬ ነው የምሰራው። ተነጋግረሽ እኔ ላይ እየሆነብኝ ያለው ነገር አንቺ ታውቂያለሽ? ምን አቀሎ ካለ እኔ ምን ዝም በል እኮ ዝም በል በቃ አንቺም ዝም በል ስርዓት ያዢ ድምጻችሁን አትረብሹ ጫጫታ አትፍጠሩብኝ በቃ ዳሃ ሲጮህ ደስ አይልበትም እንዳይረባችሁ ከዛ ከማንም አይሆንልሽ አሁን ሁላችሁም እሺ አትጮይ እኮ ነው ያልኩሽ ቤዛ ስሙኝ እኔ ዳሃ ብዙ ሲጮህ ይርበዋል እንዳይረባችሁ ከዛ ከማንም ከገንዳ አንስቼ ሰው ያደረኩሽ ሴትነቴን አራክሽ ብላ ነበር እኔ ነኝ ካንቺ ጋር መታየቴ ወንድነቴ የረከሰው ሴትነት ይፈልገ መጣ እንጂ ምን ማለት ነው ሴትነት ድንግልናት ስትባል መጣው ደረሰኝ ከዛ በኋላ እኔ ባቶኝ ራሱ ከኔ ጋር ደስ ይለኛል እሺ አሁን እናትሽ ላይ ስለተካሄደው ነገር ታውቂያለሽ ወይስ አታውቂም መልሽልኝ ማውቀው ነገር የለም እርግጠኛ ነሽ እሺ በእናትሽ ታውቃለሽ አታውቂም እሺ ማንም ማመን ያለብኝ እኮ ዝም በይ እሺ የሚናገረን ነገር አለ አፍሽን ዝጊ በእናትሽ እሺ ቀጥል አፍታም ሲያወራ ራሱ ግርማ ሞገስ አለው ገባ የእውነታይም እሺ ሰው አትመጻደቅብን ዝም ብላ አውራ አለኛ አንዴ ምን ሆነ አንተም እየተመጻደቀ አንዴ በባዶ ኪስ ሰማኛለህ የእውነታይም ላይ ድንግልና ቨርጂናል ወሰድኩት አሪፍ ጊዜ ያሳለፍን ምናምን ኢቭን ነው የዚህን ቤት ራሱ የ3 ዓመት የቤት ኪራይ ከፈልኩላት እኔ እሺ ቀጥል መልክሽን ሰሪያለሽ አይንሽም ምናምን እንትን አትበይው ግልጽ ነው እያወራ ያለው ሰማኛለህ
ስለዚህ አሁን ከዚህ ቤት አንስቀንጥሬ መጣል አቅሙም አለኝ የማስቀጠልም አለኝ። የሆነ ታይሙ ላይ ሰለቸችኝ ገባ ቆርቆሮ ከገንዳ ጋር ከውሻ ጋር ነበር የሚተኙት እዚህ ቤት አመጣኋቸው ሶፋ ገዝቶላቸው ትምህርቷን እንድትቀጥል አረኳት እቺን እናት የምታያት እንደዚህ የምትቀይሩ ራሱ ቀሚስ የላት እኔ ነኝ እሱ ያረኳቸው በእንደዚህ አይነት ሁኔታ ስማይ እውነቱን ነው ፈልገው ዝም ብለህ ስማይ እሺ በእንደዚህ አይነት ሁኔታ ነበርን የሆነ ታይም ላይ ሰለቸችኝ እቺ ማለት እሺ እንግዲህ ከወሰድኩ በኋላ በቃ ሴትነቷ እንትን ካለብኝ በኋላ በቃ አንድ ገላ ሆነብኝ ገባ በየቀኑ ሴክስ ራሱ ለማድረግ አጋብዘኝ እዚህ የሆነ ታይም ላይ ያወራን የቢዝነስ ሐሳብ አቀረበች ከናቴ ጋር ተገናኝ ከናቴ ጋር በተገናኘው ቁጥር 10 ሺህ ብር በዚህ ቆሻሻ እጅሽ እንዳልነኪ አንቺ እንደዚህ ብለሻል ነው በዚህ ቆሻሻ እጅሽ እንዳልነኪ ምንድነው እሺ ቆይ ዝም በይ አንቺ አንድ ነገር እንዳትኝ ቀጥል እሺ የሰማው ከዛ በኋላ እኔ ከበደኝ ከዛ እናቷን ፎቶዎች ምናምን እስቲ ላኪልኝ ስላት አንቺ ነሽ እንደዚህ ቁጭ በይ እናቷን ፎቶ ላኪልኝ ስላት ስልኬን ብትሰጡኝ አሳያቸዋለሁ እንዴት እንደተነሳችላት ራሱ አላውቅም እናቷን በፓንት ምናምን ባጭር ቀሚስ አድርጋ ፎቶ ላከችል በቃ ሰውነቷ ደስ አለኝ እናቷ 10 ሺህ ብር ወደ ላኩላት እናቷን ገብቼ እንዳረግ ፈቀደች ይሄን ያህል እናቷን ገበያ ላይ መሸጥ ገንዘብ ምትሆን አረመልጭ ወጭታ ራሳን ሊፈልጋታል ያልከኝ ራሳን ለምን ስክሪንሾት አድርጌ ያስቀምጥ በምን ይችላል ስኬና አትበጂ ቁጭ በይ ወይኔ ቤዛ እኔ ልክስክሷ ማለት እናትሽ ልጅሽ ዝም በይ አንቺ በቃ እኔ ነኝ ማል ቤት እንደዚህ ሆንኩት እንዴ ውጪ ለምን ይበበለ ይሻለኛል እኮ ልጅ አለች ብዬ ነው ከነሽ በቃሽ ማየ እንደዚህ ማትሽ ያለው ልጅ አንዴ አሁን አትረብሽ ጽኔ ይሻለኛል አረ የምን ንጽህና ከየት የመጣ ንጽህና ከዚህ በኋላ ድሮ ማንተና አንተ ጋር መዋዋል ነው እኔ ዝም በይ መዋዋል ጭራሽ ተዋውለሽም አማንሽ ተስማምተሽልኝ ነው እኔ ላንቺ ብዬ እኮ ነው እንደዚህ ሆንኩት ቢገባሽ ተይኝማኝ ላንቺ ብላ ቀስ እያለ ነው አሁን የሚመጣው ወይኔ አንቺ እንደዚህ ታሪኛለሽ እኔ ወይኔ አምላኬ አሁን በእናታችሁ አንድ ሜሮ አንድ ውጭልኛ ሁለቱን ለብቻ ነው ባላችሁ ነው የሚሻለው ውጭ ያት ነው በስማ ውጭ እሺ አሁን ሌላውን ጭቅጭቁን ታዩና ነገርኛ የምን ሁሉ ዝም በል በቃ ዝም በል እሺ ምኑን ከምን አድርጌ ልንገር አላውቅም የገባሽውን እንዴት እንደሆነ አላውቅም እንዴ የተዋረደ ሰው እኮ ምንድነው የምትለው አንተ ቆይ እኮ ዝም በል ቤዛ አንቺ ማለት እናትሽን አሳልፈሽ ሰጠሽ ኬሲ በቃ አርፈሽ ቁጭ በይ እኔ ከሱ ጋር አንተም ዝም በል አንዴ የምታወራ አለ ሴንተር ተያስቀዛኝ ዝም በል በቃ አንተ ቺኮኒቺ ዝም በል እሺ ቀጥል ምን ልንገርክ ከዚህ የተረገመ ሰው ጋር ተዋውኑ ባንድ አጋጣሚ ነበር በሳቱ ነው ትምቴና ቆሜ እናቴ ጉል ሸጣ ነበር መታኖሬ እንዳታስለቅሽና አንተ ዝም በል አልኩህ እኮ በቃ እኔንም እንዲህ ብላ ነው አንጀቴን በልታ ገንዘብ እሺ ከዛ ባንድ አጋጣሚ ጓደኛዬ ጋር እየሄድን መንገድ ላይ መኪና ይዞ ነበር በዛ አጋጣሚ ተዋወቅኩት ከዛ ደወለልኝ ተገናኘን ህይወትሽ ልቀይራለ አማራጭ አመጣልኝ ያ ማለት አብሬ የምተኛ ከሆነ ጥሩ ገንዘብ እንደሚሰጠኝና ህይወቴን ሊቀይር የሚችል ነገር እንደሚያደርግልኝ በእናቴ አቅም ምክንያት ትምህርቴን እንዳቆምኩ ነግሬው ነበር ደካማ ጎኔን ተጠቅሞ ሴሰኝነቱ እሱን ታዩና እኔን አውሪ እኔ እንደው ዝም በል እኮ በቃ ዝም በል እኮ ነው እኔ ፈጣሪን ስም ራሱ መጥራት አያስፈልግም እንጂ ፈርስት ድንግልና የመሰድ ብላ ሩም ድረስ አበባ በተነጠራችኝ ራሷ ናት በእውነት እሺ ዝም በል በቃ ዝም በል ምንም ሴሰኛ እሱን ሲሜ እንድጠፋ አልፈልግማ አያም ሄኖክ ይገባሃል አይደል ስለ ሄኖክነት አይደለም እማን ክደው አውቃለሁ ለታችንም ጋር ይበናትሽ አጣፍናት በባዶ ልሽ እንዳይረብሽ በእናትሽ ብዙ አታውሪ እሺ ቀጥል በሰዓቱ ምንም አማራጭ አልነበረኝም ለእናቴ ሻሌት መስጠት ነበረብኝ ያለኝ አማራጭ ከዚህ ጋር መስማማት ነበር ይሄ ሰማኛል አታጨማለቅ በቃ እሺ አፈር ስርዓት ይዘቁልኝ ቀጥይ ያለኝ አማራጭ ከዚህ ጋር መስማማት ነበር ተስማማ
የሚፈልገውን ነገር አደረገ። ገንዘብ ሰጠኝ። እናቴ ከየት አምጣሻለች? አይ የሆነ ስራ ነው አልኳት። በሳቱ አልነገርኳትም። ኤምቢሲ ከራይልኝ ያለውን ነገር ነገርኳት። ያለውን ነገር እሱ ፍቅረኛ እንደሆነ ከሱ እንዳመጣው እሱ እንደሚያግዘኝ ነገርኳት። ለምን አታስታውቂኝም አለ። ነገርኩት። ደስ ይለኛል ልተዋወቃት። መጣ ቤት እናቴን አያት፣ ተዋወቃት፣ ሄደ። ከዛ በስንተኛው ቀን ስንገናኝ እናትሽ ፈልጋታል አለ። ምን ማለት ነው? እኔ ፍቅረኛ እያለሁ ካልሆነ ይሄን ሁሉ ነገር አቆማለሁ አለ። ማለት የሚያደርገውን ነገር አላልኩም። ዝም በል ዝም እኮ ተራ እንጠብቅ። እሺ ቀጥይ። በቃ ሲቀር ገንዘብ ይቀራል። ሁሉንም እንትን ካልሽ በኋላ ገንዘብ ይቀራል ምናምን ሲቀር ገንዘብ ይቀራል ማለት እስካሁን ሰበሰብሽ። አንቺ እኮ አንዴ እናትሽ ዝም በል እኮ ነው ያልኩህ አይደል እንዴ? በቃ ምን ዱላ አጣግብም እንዴ? አያ ነገር አስፈራርተኝ እንጂ ፈልጌው አይደለም። እሺ ቀጥይ። ምን ብሎ ነው የሚያስፈራራሽ? በዛቱ ከሱ ጋር ሴክስ ስናደርግ ያነሳ ፎቶዎች አሉ፣ ቪዲዮዎች አሉ። በሱ ነው ያስፈራራኝ። እናትሽን ለኔ ማታመቻች እኮ እነዚህ ቪዲዮዎች ለቃችኋለሁ ነው ያለኝ። ምንም አማራጭ የለኝም። ከዛ ደግሞ የሚያደርገው ነገር ሊያቆም ነው። እናቴን ድጋሚ ጎዳና ላይ ይዤ መውጣት አልፈልግም። ድጋሚ ወደ ትናንት ቤት መመለስ አልፈልግም። እና ቪዲዮ ቢለቀቅ ይሻላል። ዝም በል እኮ ዝም በል። ተበቃክ። ቁጭ በይ አንተ ስርዓት ያዝ። ሴቱ ሁሉ ሲፈርክብን ወይኔ ነው። እሺ ቀጥይ። እየሰማሁሽ። ምንም አማራጭ አልነበረኝም። ያ ቪዲዮ ተለቋ እናቴ አንገቷን ከምደፋ ሳልፈልግና በግዴታ እናቴን አሳልፌ እንድሰጥ ሆነ። በሚሆን ነገር ደስተኛ ሆኜ አልነበረም። ሁኔታዎች አስገድደውኝ እንጂ ከዛ በኋላ እናቴ እንደማትስማማ ስለሚያውቅ መድኃኒት እኔ በሌለሁበት ቤት መቶ መድኃኒት አድርጎ መጠጥ ውስጥ ይዟት ተኛ። እናቴ ለእኔ ስትል ተሳቀቀች። እየሰማሽ ነው? የእናቱ ለታዋ የሚለው ዝም በል። ይኸውልህ ትሰማኛለህ? አይነን ማጠፋው እንዳታስለቅሰን በሆነ ስርዓት ያዝ። እናቴ ለእኔ እንዳትነግረኝ ፍቅረኛዬ ነው እንዳትችለው ግራው ነባት። የልጇ ፍቅረኛ ነው። ለዛ ይመስለኛል እናንተን ለመጥራት የተገደደችው። አንቺ ከዛ በኋላ እናትሽን አሳልፈሽ አንተ በቃ አሁን እናትሽን አሳልፈሽ ለመስጠት ገንዘብ ላክልኝና ሂድና ተገናኛት ብለሽ ጽፈሽልኝ በአካውንትሽ 10,000 ብር ለክ ያለው ለኩ። እሱ ምንድን ነው ያልከኝ? ምን ብለኸኝ ነበር? ምንድን ነው ያልሽኝ? እናትሽን ከተገናኛት በኋላ ድጋሚ በሶስተኛ ምንም አላልኩሽም። እናትሽ ዛሬ ናፍቃኛለች። ስሚ እንገናኝ ስልሽ እኔ ያለው አልሽ። እኔ ያንቺ ሰው ነሰርችቶኛል። እናትሽ ናፍቃኛለች ስልሽ እሺ 10,000 ብር ላከውና አቤት ናት ሂደ እንደፈለክ አድርጋት አላልሽኝም? ቪዲዮ ብለሽኝ አላልከኝ? ስልኬን ክፈት እኮ ድምፅህን አትጩም። ስልኬን ክፈት ይከፈት። ስልኬን ክፈትልኝ። እሺ አትጩም። ቴሌግራሙ መጀመሪያ አትጩም። አትንጣጣ። ራስ አይደለም ቪዲዮ። እሺ አሁን እሱን ተው፣ ዝም በል። ራሷን ብለሻል አላልሽም? እኮ ብለሻል አላልሽም? መጀመሪያ ላይ አስፈራራኝ። ከዛ በኋላ አስፈራርተኝ ነው ያን ያልኩት አይደለም። ምንም ብትፈሪ እናትሽን አሳልፈሽ ትሰጫለሽ እንዴ? ከዚህና ገንዘብ ወዳስ አይደለም ሲጀም እኮ አንዴ መልክ ትሰራለሽ እንዴ? አታፍናት። አንቺ ምናሽ አንቺ ሙጭ የጅል መታሰር አይተሽ ነው እንዴ? ውጪ የጅል መታሰር አይተሽ ነው እንዴ? እንገናኛለን በደንብሽ። ያዙልኝ። እሷን ምንድን ነው የምትለው አንተ? ስማኝ መጀመሪያ ጀፍታይ ምንም ነገር አይደለም። በእጅ አይደለም የምታወራ አይደለም። በእጅ አይደለም የምታወራ። ስማኝ ቁጭ በል። እያመመኝ ነው። እጄን ፍታኝ። እኔ ሙሉ ነገሩ በስነ ስርዓት አስረዳለሁ። ይኸው እየሰማሁ ነው። እጄን ፍታኝና ስልኬን አምጣልኝ። አልፈታም። ወሬ እውነት አትፈልግም እንዴ? እሺ እኮ በእጅ አይደለም የምታወራው። በቃ ንገረኝ። እንዴ አሁን ስልኬን ይሄን ነገር እሺ ተስማምታችሁ ነው አይደለ? አዳምጠኝ። ተስማምታችሁ ነው። ምንድነው ቆይ ችግር? ስማኝ እኔ ወንድ ከሴቶች ነው ከቤዛ ነው ከእናቷ ነው ችግር? አንጆሊና ጁሊ አይደለችም። ምን እቺን ሴት ቪዲዮ ምናምን ሴክስ አረጋ ቀርጬ ቪዲዮ ለቅብሻለሁ ብላት ማንም ሴት ናት። ገባ? የዚህ ሴት ቪዲዮ ላይ ሶሻል ሚዲያ ላይ ቢለቀቅ ማንም በዚህ ሴት ቪዲዮ ቀንቶ ኦልሬዲ ፌመስ አይደለች፣ የአርት ሰው አይደለች፣ ምን አይደለች፣ ማንም ቼክ ላይ ያረጋት የሚችል ሴት ናት። በእነዚህ አይነቱ ላይ ታስጀምር ምንም ቪዲዮ አልያዝኩ። ምታምነኝ ከሆነ ስልኬ ላይ መረጃ ስላለኝ የሆነ ታይም እንላይ አልኳት። እንላይ ካልኳት በኋላ አልፈልግም ምናምን አለችኝ። እሺ ምንድነው ከኔ በቃ እኔ ሰውነትሽ አስጠልቶኛል ምናምን አልኳት። ከዛ በኋላ የሆነ እሺ ቴሌግራም ላይ ግባ ፎቶ ልኬልሃለሁ አለችኝ። ቴሌግራም ላይ ስገባ ቁምጣ በጡት ማሳዣ ሆና የእናቷ ፎቶ ላከችልኝ። ሰውነቷ ደስ ይላል፣ ሼፓ በጣም ደስ ይላል። እናቷ በጣም አማለለችኝ። ስሜቴ መጣ። እሺ ከእናትሽ ጋር ጊዜ ማሳለፍ ፈልጋለሁ እንዴት ነው ስላት
እኔ እሱን አላውቅም። በመድኃኒትም ግባ ደንዝዛትም ምንም በላትም አላውቅም። ግን እኔ እንደማትሆኝና ገንዘብ እንደምትሰጠኝ ቃል ግባልኝ አለች። ወንድ ልጅ ነኝ፣ ገንዘብ አለኝ፣ ሰውነቷ ደስ አለኝ። እናትነቷ ለእሷ እንጂ ለእኔ አይደለም። ሁለት ደግሞ በጣም ወጣት እናት ነው ያለች። በጣም በልጅነቷ ነው የወለደቻት። ገብቷል አይደል? ስለዚህ ኦልሬዲ እናቷን ብትሆን ገና 30 ቤት ላይ ልጅቷ ገና 20 ቤት ናት። ስለዚህ የ30 ቤት ሴት እንደ ትልቅ እንደ እናት እንደ ራሴ እናት አላስባትም። የራሴ እናት ቢኮስ 50 ቤት እና 60 ቤት ያለች እናት ስለሆነች ሲጀመር እንደው አንተ እናት አለ በእናቴ አፍናት ተፈታንተ እንኳን እኮ እናት ያለው ሰው ከእናት የተፈጠረ ሰው እንደዚህ አያስብም፣ እንደዚህ አያደርግም። እናቷ አልመሰለችኝም። ልጅቷ ናት ለእናቷ ሪስፔክት እንደኖረኝ ያስታውቂያታለሁ አለችኝ። ስማኝ፣ ልጅቷ ናት ለእናቷ ሪስፔክት እንዴ እናቴ ይችላል ብላ ቁምጣና በጡስ ማሳጃ ፎቶ መላክ ማለት እኔ ለእናቷ ምን አይነት ሪስፔክት ሊኖረኝ ይችላል? አያም ቦይ እኮ ብራዘር እንዴ ወንድ ልጅ ነኝ። የሴት ልጅ እንቡጥ ገላ ያታልለኛል። ምን ሆነ ነው? በዛ ላይ ደግሞ ገንዘብ ያለውና ውስኪ የሚገለብጥ ሰው እጠጣለሁ በላለሁ ቁርጤን ቆርጣለሁ። የሴት ገላ ነው የሚታየኝ፣ ሌላ ምንም አይታየኝም። ማሰብ አትችልም ማለት ነው። ከዛ ውጭ እሺ። ስለዚህ በእንደዛ አይነት ሁኔታ ነበረ። ተስማማው፣ ሄድኩ፣ ገባው፣ ወይን ጠጣች፣ ሰከረች፣ መድኃኒት ምናምን ያለች ውሸት። እናቷ ራሱ እንደውም ይቅርታ አድርግልኝ ሴሰኛ ናቸው። በቃ ወይን ጠጥተው ምናምን እንደሰከረ ምናምን ሆነች። አልጋ ላይ ደግሞ ጎበዝ ናት። ከልጅቷ ይልቅ እናትየው ታስደስተኛለች። በቃ አለቀ። ስለዚህ ለልጅቷ ገንዘብ እየከፈልኩ እናቷን እንደ ቢዝነስ አረገችው። ስለዚህ ልጅቱ አሳልፋ ሰጠች። አንተ በፈለክ ሰዓት እንደፈለክ ታደርጋለህ ማለት ነው። ዛሬ ከእናቷ መምጣቱ ለዚህ ሴራ መሆኑ ግን አልገባኝም እንጂ እየተመቿት እንደሆነ አውቃለሁ። ዛሬ ያወራችኝ አወራር አንተ ብልሃት ሳይሆን እሷ ከልቧ ነው፣ ያስታውቃል ድምፁ። እርግጠኛ ነኝ። ተመቿት። ምን እኔ ያልኳትን ላሰማ። ምን ሆነ ነው? አልጋ ላይ እኮ አንተ ምን ሆነ ነው? እንደማንም እኮ አይደለም። አልጋ ላይ ምናምን አጮቼ እኮ አይደለም የምወጣው። እኔ አይመለከተኝም። አሁን ምንም አያርግ። ምን አገባኝ? 20 ሺህ ብር 30 ሺህ ብር ትራንስፈር አድርገህ የምወጣው አይመለከተኝም እኮ። ምን ሆነ? ይሄን እድል ብታገኝ ማለት ሀያቷ ራሱ እሺ ትል ነበር አይደለም? ቆይ አዳምጠኝ። ሜሮን ብቻ ነው ፍቅረኛ ወይስ ከሌላ ሴቶች ጋር ነው? ሁሉም የኢትዮጵያ ሕዝብ ፍቅረኛ፣ የኢትዮጵያ ሴት ሙሉ ገላ በቃ ሴት የምትባል ፀጉር ያላት ሴክሹዋል ነገር ከኔ ጋር ተመሳሳይ ጾታ የሌላት ሁሉ ፍቅረኛ ይላል። ስለዚህ ውሻ ሱሪ ለብሳ ብትመጣ ማትመርም ማለት ነው። አይ ዶንት ኖ በሰዓቱ እስቲ ማየው ጉዳይ ነው። አንተ ምን አይነት ለከስከስ ባለጌ ነህ? ምን ሆነ ነው? ሀብት አለኝ ያልኩህ አንዴ እና በቃ ገንዘብ እስከዚህ ብቻ ነው የሚያሳስብህ? ምን ሆነ ነው? የኔ አባት እበላለሁ፣ እጠጣለሁ፣ እለብሳለሁ፣ ከሴት ጋር እጋደማለሁ። በቃ ህይወት እንዲህ ናት። ለኔ እንደዛ አይነት ሁኔታ እናንተ ናችሁ ጥራችሁ ምናምን ብሎ ሲጀመር አንተ ቆይ ማን ስለሆንክ ነው? እኔ አንዴ እንደመለሰ የሚፈልገው ጉዳይ አለ። እቤት ውስጥ ገብተህ እንደዚህ ቀጥቅጠህ ምናምን የሁሉ ነገር የምታስወራኝ ማንህ ነው? ማንነቴንማ ነግሬሃለሁ እንዴ። ሌላ ነገር ራስን እንዳይለኛ እንትን አትያለቅ እኮ። ያንተ ኃይለኝነት ምን አመጣ? እስኪ ንገረኝ። ወይ እኔን አላስቆመ ወይ ራስን አላስቆመ። ወንድ ልጅ ሆነ እጅ አስረህ ወንድ ልጅ አይወራም እኮ። ቀድሞ አለመታሰር እኮ ነው እንጂ ከተቀደምክ ተቀደምክ። ወንድም ሆንክ ምንም ሆንክ የታሰርኩት። አየሁ እኮ እሱ። ሻው የምፈልገውን ነገር ንገረኝ። ምንድነው ምክንያቱ? የሁሉ ነገር ውስጥ ያስገባኝ ቆይ ማለት እሺ፣ ሌሎች ሴቶች ጋርም እንደዚህ ሆናሉ ብላል። ከነሱ እናት ጋርም እንደዚህ ነው የምታደርገው ማለት ነው? ከተመቹኝ ምን ችግር አለ? ምንድነው ሌላ ችግር አለበት? በቤተሰብ ምናምን የመጣ እንዴ ከሴቶች ጋር ወይ እናት ላይ ችግር አለበት? ማውራት አያስፈልግም። ምን እንደ ገባህ አይደል? እናት ላይ ችግር አለበት ወይ? የለብኝም። እናት አይደል? የለብኝም። ግን በቃ እኔ ባክግራውንድ መጥፎ ነው። ገብቷል አይደል? ስለዚህ አሁን እኔ ባክግራውንድ ምንም አይሰራልም። አንተ ምንም ነገር ይለወቀው ቢያንስ እሺ፣ ነገሩን ለመረዳት ስማኝ ነው። እንደም ከ30 እና ከ40 ደቂቃ በኋላ ስብሰባ አለብኝ። እኔ መኪና አልያዝኩም። እባክህ ተወኝ። እኔ መኪና ላምጣልህ? ኢትስ ኦኬ። ጊዜው ሰርጥ በራይድ እንቀሳቀሳል። አይ ነው ወጪ ከምታወጣ ነው እንትን ብለህ ኦ ቴንክ ዩ አንድ ልህ ነው። ምን አገባ ስለኔ ጨመረ? ምን ወጪ እንድታወጣ? ወይኔ እናቴ ወይ በፀሐይ ከምትንከራተት መኪና ላንተም ልመድብልህ እችላለሁ ከፈለክ። አይ ከዚህ ብገዛልኝ እንዴ ኦኬ። ግን ወንድና ላንተ የመኪና የሚያክል ገንዘብ ለምን አወጣለሁ? እና ሴት ልፈልግልህ? ድንገት አሪፍ ጥሩ ሴት ካመጣልኝ ኦኬ። ስራ አንዴ ኮሚሽን ይታሰብልህ አንደ ቤዛ። አሁን የምትፈልገውን ነገር አታፍርም አንተ? በእናንተ የምትጠቀመው ኮሚሽን ስትል ልጅቷ ያላፈረች እኔ ምን ልፈር? ወንድም ምን ልፈር? እኔ ምን ልፈር ነው? ገባ? ይሄ ምን አይነት ቅጣት ሊያስቀጣ እንደሚችል ታውቃለህ? ምንም ቅጣት የለውም። ገንዘቤን ፈልገው ማንነቴን ሳይሆን ፍቅሬን ሳይሆን
ቦዴን ሳይሆን ገባ ያቺ ኬሲና ሴሰኛ የሆነች ሴት ገንዘቤን ፈልጋ ነው የመጣችው። አንተም ፈልጋት ከሆነ የተቀበልካት ሴትነቷን ለምን አልፈልግም ነገር። ስለዚህ እኮ አንተም ሴትነቷን ከፈለገ ጊቭና ሜክ አምናለሁ ገባ የሆነ ነገር ጊቭ አደርጋለሁ ሜኩን ሶሉሽኑን ፈልገዋለሁ። አንድ ብር ሳወጣ ሶሉሽን ለሌለው ነገር አላወጣም። አሁንም ታይም እና ታዲያ አይደለም እና ታዲያ ምንድነው ፈልጋት እንደመጣች የምታቀራራው? አንተም ፈልገህ ነው የሄድከው። ነገርኩ ነው ፈልግ ያለኩም ቢሆን በሰበብ የታክሲ ምናምን የመኪና አጋጣሚ ተዋወቅን። አንተም ባትፈልጋት ያኔ ደግሞ አልፈልግሽም አትምጪ ማለት ይችላል። አትፈልግሽም ምናምን ስማ አችልም ለነገሩ እኮ ለነገሩ ውሻ አልምርም ብላኛል። ስማኝ ውሻ ስለሆንክ ነው። ስማኝ አሁን አፍን አትክፈት። ሲቀጥል ምን ታመጣለህ? ኦሬዲ አንድ እጄን አስረኛል። ስፈታ እናወራለን። ነገሩ ከዚህ በኋላ ኮቺ በደንብ እንገናኛለን። የዛኔ ህይወትን ተቀበለ። ለማንኛውም ምን ገናኝበት ቦታ እንኳን ይለያል ከዚህ በኋላ አብሽር። ከተገናኘን በኋላ በመኪና አጋጣሚ ተገናኘን። ተዋወቀች። ደስ ሲል ምን አለች? ራሷን ያለችው ነው አይደለም። እኔ ይኸውልህ የራሳችሁ አይመለከተኝም። ቤብም ትበል ማንም ትበል እኔ ጉዳይ አይደለም። ቴሌግራም ላይ አሁንም አይመለከተኝ። እኔ የሚመለከተኝ እኮ ስለ እናቷ ነበር። በቃ ስለ እናቷ ጉዳይ ነው። እናቷ ፈልገ የመጣችው ራሷ ናት። በልጇ ግፍፊነት ቢሆንም አንተ በቁምጣና በእንደዛ አይነት ልብስ ለብሳ ፎቶ የምትነሳ እናት ዋይሽ ምንድነው ልትለው ትችላለህ? ታዲያ ምን ላድርግ? ስለዚህ ይሄ ፎቶ ሁሉ ቴሌግራም አለ ብለኝ ክፈት ላሳይ። ቴሌግራሜን እኮ አልኩ እኔ በጣም አንተ ሀቂጂ ነው ማውራው። እሺ ይሄ ነው ስልክ። እሺ ክፈት። ፓስወርድ እኮ ነው ንገረኝ። ፓስወርዱን ማን እንደዚህ በሚዲያ ፊት ልንገርህ? እጄን ፍታኝ የምልህ ለዚህ ሳልፈታ ንገረኝ። ትቀይረዋለህ ከፈለግህ። 13 22 16 0 ቴሌግራም ማን ብለህ ነው ያዝከው? መኒ ብዬ መኒ ማለት ቴሌግራም ስሟን መኒ ብዬ ነው ያዝኩት። መኒ ብለህ ሰርች አድርግና የቤዛ አካውንት ውስጥ ግባ። ገንዘብን ፈልገህ ስለመጣች አልኩህ እኮ ገንዘብ በጣም ነው የምትወደው። ጥሩ ጥሩ ፎቶ ትላላካላችሁ። እንዲህ ያለች ነው የምታማልል። አንዴ የደረሰኝ ሰውነት ስለሆነ አሁን አዲስ አይደለም። ስለዚህ ይሄን ነገር ደግሞ እሷን ጠርቼ እጠይቃታለሁ ማለት አይነህ እኮ አይ ልትከደኝ ትችላለች። ስለዚህ እሱን እንትን እሷማ ቅድም ስመጣ አይኔ ያፈ እናቷን አሳልፈሽ ስትሽት እኔ አፍቅሬ ትዳር ላይ ባስገባትና ባገባት ነገ ገላኝ ወይ የሆነ ብር ልስጥሽ ብትባል በተኛውበት አንገቴን አርዳኝ እንደማትወጣ ምን ማድረግ እኔ መለከተኝ። በቃ በዚህ ልክ ገንዘብ የምትወድ ሴት ደግሞ ይሄንን እነዚህን እንዳለ ፎቶዎች አሁን እጠራታለሁ። ከዛ በኋላ እንግዲህ ስለዚህ ጉዳይ ደግሞ ምን እንደምትለኝ እናያለን። ኢትስ ኦኬ ካጠገቤ እንዳትቀመጥ ወደዛ አድርግልኝ። ምን ነው ፈራ እንዳትመታ እጄን ታስሬ ቤዛ ነግብ ነግብ አሁን የሁለታችሁን ጭቅጭቅ አይደለም። ይኸውልሽ ስልኩን እንዳለ ከፍቼ አንቺ እና እሱ የተላላካችሁትን እያየሁ ነበር። ከዚህ ልክ አሳልፈሽ መሰጠሽ ገና ማለት ይኸው እናትሽን አሳልፈሽ ስትይ ሴት ታዲያ እኔ ልመለስ እንዴ ላንቺ ጨካኝ እነዚህን አንቺ ነሽ። ዝም በይ ይሁዳ ነሽ አንቺ። ይኸውልሽ እኔን አውሪኝ። ይሄ ስልክ አንቺ ነው። ከዛ እሺ ተመለስን። የተላላካችሁትን እኔ ወንድሜ ሰው ምን እንዳደርገው ታሳይ። ቅድም አይደለም ብለሽ ስትከጃል ነበር ሲጀመር እሱ ከኔ እናት ጋር ብቻ አይደለም ሌሎች ሴቶችን ይፈልጋል። እና ምን አገባሽ? እሱን ማናገረኝ እኮ እኔ ሌላም ፈልገው ነው አይደል እንዴ? አይመለከ እኔ የእናትሽ መሰቃየት ነው። እሷን ጠርታ እዚህ እንትን ያለች አሁንም እሷንም ጠርቼም ቢሆን ትናገራለች። ምንድን ነው የምናገረው? ይሁን አሳያታለሁ። አሳያት ሰው ምን ይፈጠርሽ? ምን ይፈጠር? ይሄን ያለው ለእናቷ ሪስፔክት የሌላት ያያየው አንቺ እኮ ምንድን አይደለም እናትሽ ምንድን ያደረገችሽ? እናትሽ ጋር ችግር አለ? ያደረገችሽ ነገር አለ ወይስ ይሄን ያህል ገንዘብ እንደዚህ የሚያውርሽ? ተሰቃይታ ነው አይደል ያሳደገችሽ? የእናቱ ለሷ ለማሳረፍ ይመስሉኝ እንደዚህ አይነት እናት በመሸጥ ነው። ዝም በል አፍና ትክፈት። ሰውዬው እሱን እዛ ተከፍተሃል። አንተን እኮ ዝም በል ለእናቴ ይሄ ይገባል ወይ ነው የኔ ጥያቄ። በቃ አይመለከት እኮ ዝም በል በቃ። እሺ መልሽልኝ። እኔ እሱን ተይውና እኔን አውሪኝ።
እሺ አሁን ይሄን ነገር አይኗን እያይሽ ተናገራለሽ። ምንም ነገር የለም አልኩኝ እኮ ለኔ አይደል ለኔ ባል ነገራችሁኝ እኮ ሁላችሁም ነገራችሁ። ለእናትሽ የተባለው ላንቺ ነው። አፍን አትክፈት በቃ ዝም በል። ለነገሩ ክፍታፍ ነው ባዶ ሰንኩ ነው ቀፉ ስራ ካፍሽ ናት ደነስ ሜሮን ምን ፈልገሽ ነው አንቺ አልፈሽ አትቀር አንተ አርፈህ ቁጭ በል እንዳረጋግጥ ደነስ አያ አንዴ አንቺ አምሻለ እንዴ ዞም አልፈሽ አትቀርሽ ሴጣን እንደዚህ እንዳረጋግጥሽ በእናትሽ አንቺ ወደዚህ ልጅ ምናዛ አንቺ ወደዚህ እንዳትጠቂ እጂ ሌባ ደነስ አንቺ እናንቺ አዛርበሽ ተቀበል አፍን አትክፈት አንተ ለምንድን ነው ጉልበኛ ብቻ የምትሆነው እኮ ዝም በል አንተ ደግሞ አበዛው ሜሮን ዝም በይ ኧረ እንደ ሴት ዝም በል እኮ አንተ አሬ መሰለኝ ይኸውልሽ ሜሮን እንደዚህ አይነት ነገሮችን እውነት ለመናገር ባንሰማ ደስ ይለን ነበር። የዚህ ሁሉ ነገር ቅድምም እንዳለው ትክክለኛው ጠንሳሽ ልጅሽ ናት። እንግዲህ ሰማሁ አይደል ታየልኝ። ከዛ በተጨማሪ ደግሞ ከዚህ በፊት ፎቶ ላንሳሽ ብላሽ ነበር እንዴ? በቁምጣ በጡት መያዣ ምናምን ዝም ብለን ቤት ውስጥ ነው። ምን ማለት ነው? ዝም በል እኮ በቃ እኛ እየጠየቅኩ ያለ ዝም በል በቃ። እሺ ጉልበተኛ እንግዲህ ቤት ውስጥ ዝም ብለን የተነሳነው ፎቶ ልካ ነው ማለት ነው ብላሽ ነበረ። ምንም አልነገረችኝ። ግን ቤት ውስጥ ፎቶ ትነሳሱ እንነሳለን ነው አነሳታለሁ ተነሳኛለች ሁሌ። እኔ ስማኝ ግባና ከዛ በኋላ ማሚ ፌስ የሚለው ግሩፕ ዝም በል እኮ ማሚ ፌስ የሚለው ግሩፕ ግባ። ከዛ እሱ የላከችልኝ ፎቶ ላሳይ። ይሄ ፎቶ ተነሳስተናል እኮ ይኸውልሽ እነዚህ ሁሉ ለሱ ልካ ከዛ በኋላ ያወራችሁ ነው። ኧረ ወይኔ ኧረ አለመታደል ይኸውልህ ወይ በራሴ ኖር ያላለፈልኝ ወይ በልጄ ያሳድግ ያላለፈልኝ ከዛኛው ኑሮ አይሻልሽም አንቺ የሁሉ ነገር አለሽ። ዝም በል አንተ ውጣ። ይኸውልህ አሁን ቱቦን ነው የምዘጋው። አቀጣትም እንደ ሁሉ ነገር አድርጋለሽ። ዝም በል አንተ ምን አገባ? የሁሉ ነገር አድርጋለሽ። ድጋሚ ለዋጣ አንተ በቃ ዝም በል አንተ ምን አገባ? አይደለም ይኸውልህ ለመጨረሻ ጊዜ ነው። እሺ አሁን ካላልክ ግን የምሬን ነው ቱቦን ነው የምዘጋው። እኔ በእናትሽ እሺ ዝም በል እና በውሸት እየተወለ በቃ ዝም በል በቃ ዝም በል። ከመቼ ወዲህ ነው እናትን በመሸጥ ኑሮ ማሳለፍ የሚቻለው? አምላኬ እኔ ምን እንደበደልኩት ነው ያላወቅኩት። እንደዚህ አይነት ህይወት እንደ የኔ ቢጤ ሆኜ ቤተክርስቲያን ቁጥ ብዬ በበላስ ትሲ ነበር። እኔ እኮ ላንቺ ብዬ ነው እንትን ያልኩት። ወይኔ አንተ ያገኘው ቀን የተረገመ ቀን ነው። አሁን አይደለም ማን ይሄንን እኮ ማለት ያለብሽ። አሁን ብዙ ነገሮች አለፉ። ብዙ ነገሮችን አበላሻችሁ። ነገሩ ስንቱ ሳስለምደኝ ስንቱ እስከተኝ ያለ ገንዘብ እንዳልወራ አርገኝ ነው እንጂ ታድዬ። አሁን ሌላ ቀረ የምትሉኝ ነገር አለ? ስማኝ እኔ እንደምን አንድ ነገር ለኔ ድል ውስጥ እኔ ልንገር። እሺ ፈርስትሊ ስንተዋወቅ ያልተናገረው እሱም እኔም ያልነገርን ነገር እሱ ሱሰኛ አድርጎኛል። እጽ ለመጠቀም ገንዘብ ያስፈልገኛል ማለት ያን ገንዘብ ደግሞ በጣም ብዙ ብር ነው። ምንም አማራጭ የለኝም። ሜሮኒያን ጉዳይ ታውቂያለሽ? እኔ ምን አውቃለሁ? እውነቱን አፍርጫ ነው አሁን ካንተ እኮ ነው ይሄን ሀብት ያገኘው በእጽ ንግድ ነው። በእጽ ንግድ ነው። እጽ ነጋዴ ነው። እጽ ያዘዋውራል። በዛ ነው ይሄን ሁሉ ሀብት ያመጣው። ከዛ ሁሉንም ሴቶችን ያገኛችሁ ሴቶች ይከተባቸዋል በእጽ። ያን እጽ ለማግኘት ገንዘቡ ብዙ ነው። የሚሰጣቸው አማራጭ ደግሞ እንደዚህ አይነት አማራጮች ሁሉንም ሴቶች አንድ ለምን አሻለ አይደለም እጽ ማለት ለምን የሰው አንገት አንተን አለ አያገባሽ። ዝም በል በቃ እኮ በቃ ጭራሽ እጽ ትለኛለህ። የኔ መፍትሄ እንደ ምን አገባህ? መፍትሄ አይደል አንተ ያለው እኮ ኢትዮጵያ ውስጥ ነው። ምንና ቢሆንስ እስካልተያዝኩ ማን እንድትናገድ ይፈቀዳል? ድረስ መፍትሄ ነው እስካልተያዝኩ። አሁንም ቢሆን ይሄን ጉዳይ ታውቂያለሽ? እኔ ምንም የማውቀው ነገር የለም። እጽ ግን ስትለኝ መጠጥ ሰጥቶኝ መጠጡ ላይ ምን እንደሚያደርግበት አላውቅም። እኔ ራሴን አላውቅም። አንቺ ለካ እንደዚህ አይነት ሱስ ገብተሽ ነው? ወይኔ ያለመታደል። ወይኔ በቃ በእናትሽ ላንቺ ብዬ ያልኩት ነገር አሁን እዚህ ጋር ያዞንባችሁን ምናምን እንደዛ ዝም በል አንተ። ተነሽ አንቺ እኛን ለማሳዘን ተነሽ። አልቤላ አንተ ሶፍት ከካሜራ ሶፍት አንተ አትጨማለቅ። ዝም በል እኮ ነው ምን በቃ ሰማኝ። ዝም በል እኔ አሳልፈሽ ትሰጪኛለሽ ብዬ አላስብም ነበር፣ ግን አስገባሽኝ።
ይሁን የኔ ህይወት አልቋል እኮ የማስበው አንቺ ነው። አሁን ከዚህ በኋላ አንቺ ራስሽን ጠብቂ። እንደዚህ አይነት ነገር ውስጥ እኮ መግባት የለብሽም። ይኸውልሽ ሜሮን አሁን ዝም በል አንተ። እሺ ከአንቺ ጋር ከዚህ በኋላ ምን ማድረግ እንዳለብን እናወራለን። እኔ እንዳልኩሽ የህግ ሰው እስከመሆኔ መጠን ምንም ማድረግ አልችልም። እነዚህን ሰዎች በህግ ነው ልጠይቅ የምችለው። ራስሽን ጠብቂ። አሁን ተነስ ነው አንዴ ማውራት የምፈልገው ነገር አለ። እኔ ማውራት አልወጣም። ልቀቀኝ። ምን ህግ ምናምን ነው? የት ነው ልቀቀኝ? እጅን አልወጣም። ነው ለዚህ ሄድ አትታገለኝ። አልሰማህም? ያዙልኝ። አልሰማህም? ተነሽ። የት የምትነሺው? አንቺም ተነሽ። ቀጥይ። ተነሽ። ምን ሰው ተሳሳተ ማለት እኔ ማሰው ምንም ትሆንብኝ አይደል? ይኸውልሽ እዛ ትታሰራለች ማለት የሆነ ነገር ትሆናለች አይደለም? ህግ ይጠይቃታል። ቀሪውን ነገር ከሱ ጋር ይጨርሳሉ ማለት ምንም ማድረግ አልችልም። እኔ እሷ እንድትጎዳብኝ አልፈልግም። ይገባኛል። እኔ እሱን ብቻ እንትን እንድትይ የእናትነት ስሜት ነው ይገባኛል። ግን ይሄ ህግ ነው። አለማወቅ ከተጠያቂነት አያተርፍም። በቃ ተነሽ ተነሽ ተነሽ። አይዞሽ አብረሽ እመጣለሁ። ምንም አትሆኝ እኮ በቃ እዚህ ጠብቂ። አዎ ሂጂ ሂጂ። ይኸውልሽ ነው አውቃለሁ ልጅሽ ናት፣ እናት ነሽ፣ ብዙ ነገር ዋጋ ከፍለሽላታል። ግን እያወቀች ነው ቢያንስ ሱስ እንደሚነገድ ሱስ ውስጥ እንዳለች ምናምን ያለውን ነገር ልታስረዳሽ ይገባ ነበር። ከኋላ ደግሞ የተላከውን ሁሉ ነገር አይተሻል። ቃል በቃል ስታምን ሰምተሻል አይደል? ስለዚህ ምንም ማድረግ አይቻልም። ልጅ እንድትጎዳ እና ሆንኩኝ። ታሰረች ማለት ትጎዳለች እኮ አይደለም። እስር ቤት ገብቶ የተጎዳ ማን አለ? እሺ ወለን ያንተን አምኜ ነው ስልክህን በሰው አፈላልጌ ነው ያገኘሁት። እና እባክህ ልጅ እንድትጎዳብኝ አልፈልግም። አትጎዳም። አሁንም ቃል መገባለች ምንም አትሆንም። ግን ተጠያቂ ስለሆነች መጠየቅ ባለበት ትጠየቃለች። አንቺ መጣሽ ማየት ትችላለሽ፣ መከታተል ትችላለሽ ያለውን ነገር ነው። አንቺ ራስሽን ብዙ ጊዜ የሚያስቀጣ ነው። አላውቅም፣ ፍርድ ቤቱ ምን እንደሚለን አናውቅም። አለመታደል። እሺ ይሁንሽ። ስለዚህ አሁን አንቺ በመጀመሪያ ተረጋጊ። እኔ እዛ ያለውን ነገር መጨረስ ስላለብኝ መሄድ ይኖርብኝ። እሺ አግባባ። መጀመሪያም ብለሻል፣ እውነታውን ማወቅ አለብን ብለሽ ነው አይደል? ይሄ እውነታው ታወቀ። ይገባኛል። የእናትነት ስሜት ስለሆነ ነው፣ ምንም ማድረግ አይቻልም። ተግባባ። አዲስ ነገር ካለ ደውዬ አሳውቅሻለሁ። የመጣሽ መጠየቅ ትችላለሽ። እንግዲህ ይሄ ነው፣ ምንም ማድረግ አይቻልም።